ሃይ ዩቲዩብ እንዴት ናችሁ? ደህና ናችሁ ወይ? ዛሬ በዚህ ቪዲዮአችን የምናወራው ስለ ዳውን ሳይድ ኦፍ ኤቭሪቲንግ። ዳውን ሳይድ ማለት ሁሉ ነገር በቃ ሰው ሲሞክር ስናይ ሊሳካለት ነው እንላለን። ትንሽ ጥሩ ነገር ሲያደርግ ስናይ ወይኔ ሆነለት እንላለን። ወይ ብቻ ትንሽ ኤፈርት እያየን ሁሉንም ነገር ጥሩ ነው እንላለን። ነገር ግን ጥሩ የሚመጣው ከስንት ዳውንፎል በኋላ እንደሆነ ልነግራችሁ ነው። ምን የሚባል አባባል አለ? the day you plant the seed is the day you eat the fruit የሚባል አባባል አለ። ስለዚህ ምን ለማለት ነው ይሄን የሚሉት? አንድን ነገር የተከላችሁት ቀን ነው ፍሬው የምትበሉት። ማለት ዋናው ሀሳቡን አስቦ ይሄን ማድረግ ፈልጋለሁ ወይም ደግሞ የምትፈልጉትን ማወቅ ነው ዋና ትልቁ ነገር እንጂ ከዛ በኋላ በቃ ኤፈርቱ ይመጣል። ቀስ በቀስ መድረሱ አይቀርም። ማለት አንድ አመት ወሰደ፣ 2 ወር ወሰደ፣ 2 አመት ወሰደ፣ የምትፈልጉት ነገር መድረሱ አይቀርም እና የተከላችሁበት ቀን ነው ፍሬውን የምትበሉት። አሁን ለምሳሌ በእኔ ልንገራችሁ ይሄን ኤግዛምፕል። ቲክቶክ ስጀምር ማለት ነው 12 ፈተና ጨርሰን ቤት ስሆን የጀመርኩት ከማትሪክ በኋላ ማለት ነው። አሁን 5ኛ አመት ነኝ። ስለ ጊዜ ርዝመቱ ሳይሆን ልነግራችሁ የፈለኩት የዛሬ አመት አካባቢ ያየሁት ነበር ጋለሪ ላይ ፍላሽባክ መጥቶልኝና ምን ይላል? የዛሬ አመት 70,000 ነበር 72,000 ፎሎወር ነበር ይላል። ቪዲዮቹንም ሳያቸው በቃ 300,000 200,000 400,000 ምናምን ብቻ በጣም አሪፍ ቪው ነበር። ከዛ በኋላ አሁን ላይ ደግሞ ስታዩት ስንት ይላል? 66,000 ወይ 65,000 እርግጠኛ አይደለሁ። ብቻ በአንድ አመት ውስጥ የምታስቡት ያኔ አድጓል ብላችሁ ነው አይደለ? ወይ ደግሞ ምንም አልሰራችም ለዛ ሊወርድ ይችላል እንጂ ብትሰራ ያድጋል ትሉ ነበር። ግን ይሄን 3 ወር ኮንሲስተንትሊ እየሰራው ነበር። አይ ሪሜምበር ግን ፎሎወር ነበሩ ይቀንሳል። ነገር ግን you should not feel bad አባባሌ ቀነሰ። ኦኬ እኔ ግን ስሰራ አሁን ይጨምራል። አትሊስት በቃ ግራጁዌት ስካራይ 100,000 ይገባል ምናምን ብዬ ሊሆን ይችላል ላይ ምን ውስጥ አሰብኩት አይደለ? ነገር ግን ያለበት ላይ እንኳን አልቆመም። ይቀንሳል። ከዛ እንደገና ሌላ ኤግዛምፕል ልስጣችሁ። ዩቲዩብ መጀመሪያ ስጀምር በጣም አሪፍ ሆነ። ከዛ በኋላ ቀጠልኩት ለአንድ ለ2 ለ3 ወር ቀጠልኩት። ከዛ በኋላ ተውኩት። ኦኬ ሞኔታይዝ የሚደረገው 4,000 ዋች አወር ላይ ነው እና ስንት ደርሶ ነበር? ሄዶ 3,900 አካባቢ ደርሶ ነበር። ለካ አንድ አመት ካለፈ በኋላ ያለው ቪው በሙሉ ይጠፋል። እኔ እሱን አላወቅኩም። ከዛ 3 ወር በኋላ ምናምን በቃ መለሳለሁ። የቀረኝ 100 ቪው ነው። ሞኔታይዝ ይደረጋል ማለት መክፈል ይጀምራል ማለት ነው ቤዚክሊ። እና በቃ ይጀምራል መክፈል አሪፍ ይሆናል አሁን ምናምን አልኩ። ከዛ ልክ አሁንም ኮንሲስተንት መሆን ስጀምር 1 አመት ሆነ ኤክስፓየር አደረገና 1,000 ያህል ዋች አወር ወረደ። ይሄ ማለት 1,000 ዋች አወር እስኪመጣ እንደገና ብዙ ጊዜ ይፈልጋልና ደርሷል ብላችሁ የሆነ ነገር ሊወርድ ይችላል። እና ፖይንቱ ምንድነው? አሁን ይሄን ሁላ የምነግራችሁ አንድ ነገር ደርሷል ብላችሁ በጣም አሪፍ ስታተስ ላይ ሄዷል ስትሉ ሊቀንስ ይችላል። ኢትስ ኦል ፓርት ኦፍ ዘ ፕሮሰስ። ለምን እንትሮ ነብኝ ብላችሁ ማቆም የለባችሁም ወይ ደግሞ እንዳሰብኩት አልሄደም ብላችሁ መተው የለባችሁም። ዋናው ምንድነው እናንተ የምትፈልጉትን ነገር ማወቃችሁና ኤቭሪዴይ ትንሽ ፕሮግረስ ማሳየታችሁ ነው እንጂ እናንተ ባቀዳችሁት መሰረት ታይም ላይኑ የኛ ስራ አይደለም። ኦኬ አክሽኑ የኛ ስራ ነው። ኦፍ ኮርስ የሆነ ነገር ማድረግ አለብን፣ ግን ታይም ላይኑ ማለት በዚህ ሰዓት ይሄ ነገር ይሆናል የሚለው በዚህ ሰዓት ፍሬው ይመጣል የሚለው የኛ አይደለም ነው ፖይንት። ኦኬ ዘሩ የምንሰራው እኛ ነን። ዘሩን ስትዘሩ አስባችሁ የምትፈልጉትን ነገር ዝሩ። ከዛ በኋላ ግን ፍሬው መምጣቱ አይቀርም። ዛሬ የሚሆን ነገ የሚሆን ለዛ ታይም ላይኑ ላይ ለምን አልመጣም ብላችሁ ዶንት ጀስት ጊቭ አፕ። እና ይሄ ቪዲዮ እንደሌላው ጊዜ እንትን ሆኖ ሳይሆን ባድ ሳይዱንም ላሳያችሁ ስለፈለኩ ነው ቪዲዮ የምሰራላችሁ። አይ ሆፕ ተመራችሁበታል። አይ ሆፕ የምትፈልጉትን ነገር ፐርሲው እንድታደርጉ ያግዛችኋል። ቀጣይ እንድሰራላችሁ የምትፈልጉት ነገር ካለ ደግሞ ኮመንት ላይ ንገሩኝ። ቴንክ ዩ ፎር ዋቺንግ ባይ። Day one, Flavor wrote it down. Quiet thoughts, no one